የጨረቃ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም አለን እግዚአብሔር ይመስገን። እንግዲህ የዛሬው ቪዲዮ ደግሞ ትንሽ ከቀደሙት ቪዲዮ ያው ተመሳሳይም ነው ማለት ይቻላል፣ ግን ያው ትንሽ ለየት ያለ ነገር ነውና በብሩክና በሃይሚ መሃል ደግሞ ትንሽ ትላንት አለመግባባቶች እንደነበሩ ሁላችንም የምናውቀው ነገር ነውና እሷ ለምን እንደዛ እንዳደረገች የራሷን ምክንያት አስቀምጣ ነበር። ብሩክ ደግሞ አይመለከትሽም፣ እንዴት ያለኔ ፍቃድ አብሳለትን ታገኛለሽ ብሎ ሲቆጣት እንደነበረ፣ ዛሬ ግን ደግሞ ላጠፈሽው ጥፋት እንደ ቅጣት አማርኛ እንዴት እንደሆነ አላውቅም፣ ግን እንደ ቅጣት መሆን አለበት ብሎ እንግዲህ ካለችበት ያው መጀመሪያ ከሚኖርበት ከትልቁ ቤት በፊት ያቺ በፍቅራቸውን ሲያጣጠሙበት ወደ ነበረው ቤት መልሷት እንደሆነ ዛሬ ማየት እንችላለን። እና ብሩክ ማንንም ላልተወሰነ ጊዜ ማንንም እንድታገኝ አልፈልግም፣ ምንም የፈለገ ነገር ይሁን እኔ አንቺ በኔና ባንቺ መሃል ሰላማችንን እስከምንመልስ ድረስ ማንንም ሰው እንድታገኝ አልፈልግም። እኔ ተስማምቶኛል። አዎ ትክክለኛ ውሳኔ እንደወሰነ ነው የሚታይ። ምክንያቱም እሷ ያው ትላንትናም ነግሬያችሁ ነበረ ወደፊት እንደዚህ አይነት ችግር ይፈጠራል ብላ ከአሁኑ ጥንቃቄ ላደርግ ብላ ነበር። ግን ብሩክ ማድረግ እየቻለ እሷ ለምን ማድረግ እንደፈለገች አላቅም። እሱ ነው ብሩክን አንድ ያናደደው፣ ሁለት ደግሞ ለሰዎች በር እየከፈተች እንደሆነ ይታየኛል እኔ ራሱ። እና ያንን ነገር ደግሞ ለማስተካከል የግድ ካሁኑ እንደዚህ ላልተወሰነ ጊዜ ጠለፋት ማለት ይቻላል። እንግዲህ እኔ ብሩክ ያደረገው ነገር እንደተስማማኝ ምነግራችሁ። ስለዚህ እስኪ ቪዲዮን አንድ ላይ እንመለከታለን። ለማታውቁኝ ከዛ በፊት ራሴ ላስታወቅ፣ ስሜ ያብስራ ይባላል። ቻናሌ ደግሞ ያብ ሪያክት ነው። ቻናሌን ሰብስክራይብ እያረጋችሁ ቪዲዮን ደግሞ ላይክ እያረጋችሁ ቀጥታ ወደ ቪዲዮ እንሄዳለን። ይመቻችሁ። እና ሃይሚ መሃል ጓደኞች የሚሆን ማንም ሰው እንዲገባ አልፈልግም። ቀጥተኛውን ነገር ነው የምናገረው። ሁሉም ነገር ላይ ባውንደሪ ድንበር ያስፈልገናል። አዎ በትክክል ምንም ጥያቄ የለውም። ምክንያቱም ምንም አይነት ባውንደሪ ካላስቀመጠ፣ ምንም አይነት ገደብ ካላስቀመጠ ሰዎች ያው በሩን እንደተከፈተ እና ሰዎች ይመጣሉ፣ ከዛ ያጠቃቸዋል። እና ብሩክ ቀድሞውኑ እንደዚህ አይነት ውሳኔ የወሰነ ሰው ቢሆን ምንም ችግር አይፈጠርም ነበር። ግን ያው በመሃል ለሰው ጥሩ መሆን ምን አይነት ዋጋ እንደሚያስከፍለው ተረድቶታል። አሁን አንደርስታንድ አድርጎታል። እና ሃይሚን ደግሞ ያው ትንሽ ከዚህ አሁን ዛሬ ከሚያደርጋት ነገር ትምህርት ትወስዳለች ብዬ ነው የማስበው። ስለዚህ ይህንን ነገር ማወቅ አለባት ሃይሚ። እንደኔ ትላንት የሰራችው ነገር ትንሽ አያስኬድም። እና ብሩክ የተናገረው ነገር ማንም ሰው በሁለቱ መሃል ሰው እንዲገባ መፍቀድ እንደሌለባቸው ተረድቶታል ብዬ ነው የማስበው። ትክክለኛ ነገር እኔ ያስማማኛል። ምን ይመስላችኋል እናንተ የጨረቃ ቤተሰቦች? ትስማማላችሁ? ሀሳባችሁን ኮመንት ላይ ያስቀመጣችሁልኝ። ማድረግ ባለባችሁ ልክ ነው ማድረግ ያለባችሁ። እኔና ሃይሚን የሚያጣላ የሚያቃረን ነገር አንድ ሰው ሳይደርግ ባይ እንጫረሳታለን። በቃ ትክክል፣ ምንም ጥያቄ የለውም። ስለዚህ ምንም አይነት ትክክለኛ ያልሆኑ ነገሮች ከታየው አሁን ብሩክ የወሰነው ውሳኔ ትክክል ነው። በቃ መሄድ ያለብኝ ድረስ ይሄዳለው። ሁለታችን ሶስተኛ ወገን እንዲገባ አልፈልግም ነው የብሩክ ዓላማ። አዎ በትክክል እኛ የምንፈልገው ነገር ይሄን ነው። ሶስተኛ ወገን በፍጹም መግባት እንደሌለበት ነው እኔ የሚታየኝ። እና እዚህ ጋር ማየት ያለብን ነገር በብሩክና በሃይሚ መሃል ፍጹም የሆነ ሰው ማንም እንደሌለ የሚታየኝ። ስለዚህ ፈጽሞ ማንም ሰው መግባት የለበትም። ምን ያጠፋሁት ነገር አለ? ምንድነው እንደዚህ የሚያስደርግ? ብዙ ነገር ነው ያጠፋሽው ሃይሚ። ማንንም ሰው እንዳታገኝ ብዬሻለሁ። ምን አድርጌያለሁ ታዲያ? በቃ ሰው እንዳታገኝ። ቆይ አይደለም አሁን እኮ እሷን ከቤት ቀጥታ ይዞ መምጣቱ ትንሽ እሷን ግራ ሊያጋባት ይችላል። ግን ያው ያለውን ነገር ሊያስረዳት እንደሚሞክርም እርግጠኛ ነኝ። ግን ያ አሁን ይመስለኛል ሃይሚ ጥፋት ምንም እንዳላደረገች ነው የሚታያት። እኔ ግን ጥፋቱ የቱ ጋር እንደሆነ ልንገራችሁ። ጥፋቱ ትላንት እሷ አብሳላትን ቤት ድረስ ጠርታት፣ እሺ እንደው ቤት ድረስ ባይሆን ሌላ ቦታ ቀጥራት እኮ ነገሩን ለማስተካከል መሞከር ትችላለች፣ ከካሜራ ጀርባ ያለውን ነገር። ግን ደግሞ ቤት ድረስ ጠርታት ከዛ በኋላ ደግሞ ያለውን ነገር እንትን ስትል ብሩክ ደግሞ እየደበረው ከቤት ሲያስወጣት፣ ስለዚህ መነካካት ሆነ። እሱም አልፎ በሁለቱ መሃል አለመግባባት እንደተፈጠረ ነው የሚታይ። እንደተጨቃጨቁ ሁላችንም የምናውቀው ነገር ነው። እና በቃ አልተግባቡም። በጣም እንደተደባበሩ እንደተጨቃጨቁ ማየት እንችላለን። እና እኔ አሁን ጥፋቷ እዛ ጋር እንደሆነ ነው። ያንን ማድረግ ከነበረባት ለብሩክ ተናግራ ወይ አንድ ላይ ማግኘት እንዳለባቸው ነው እንጂ የሚታየኝ ለብቻዋ እንደዚህ አይነት ውሳኔ እንደዚህ አይነት ርቀት መሄድ አልነበረባትም። ስለዚህ እየደበራትም ቢሆን ይሄን ነገር መቀበል አለባት ብዬ ነው የማስበው እንደኔ። ሃይሚ ግን በጣም ማይሆን መንገድ እየሄደች ነው።
ለማያገባት ሰው በማያገባት ገብታ ሌላ ችግር ለመፍጠር እየተሞከረ ነው። ነገር አታውራ። የሚሆን ነገር ነው። የማይሆን ነገር አላወራም። እሱ የሚሆን ነገር ነው። ግን እኔ እንደማይመለከተ ብሩክ ማስተካከል ያለበት ነገር ነው እንጂ ሃይሚ መታ እንደዚህ ነው መሆን አለበት ብላ ውሳኔ ማስተላለፍ ትክክል እንዳለው ነው የሚታየው። ስለዚህ ምን ማድረግ አለባት? ብሩክ የሚሰጣትን እያንዳንዱን እድልና እያንዳንዱን ቅድመ ሁኔታ መከታተል ያለባት ብዬ ነው ማስበው። አለበለዚያ መቼም ሰላም በመካከላቸው አይፈጠርም። አለበለዚያ መቼም መግባባት መካከላቸው አይፈጠርም ብዬ ነው ማስበው። እና የግድ ምን መሆን አለባት? ሃይሚ ይህን ነገር አምና መቀበል እና ብሩክ የሚላትን ነገር ብታደምጠው፣ እውነት ብሩክን ብታደምጠው ምንም ነገር በመካከላቸው ምንም ነገር እንደማይፈጠር እርግጠኛ ነኝ። ብሩክ ሰላምን ያላቸውን በሁለቱ መካከል ያለውን ፍቅራቸውን፣ ሰላማቸውን ሊመለስ የሚሞክር ሰው ነው እንጂ በቃ ከዚህ በኋላ እንደዚህ አይነት ነገር ለሰው አብሳላትንም ስሜቷን ላለመጉዳት መሞከሩን እንዳቆመ ዛሬ ምን አይነትና ከዚህ ቀደም በተለቀቀው ቪዲዮ ላይ ትልቅ ውሳኔ ሲያስተላለፍ እንደነበረ ያንን ነገር እንደተወ ማየት እንችላለን። ስለዚህ ሃይሚ ብሩክን ብታደምጠው እንደ ሀሳብ ፒስ ነው። እናንተስ ምን ይመስላችኋል? ሀሳባችሁን ኮመንት ላይ ያስቀመጣችሁልኝ። መጣላት አልፈልግም። በተለይ ከአንቺ ጋር መጣላት አልፈልግም። እኔ እዚህ ቤት መሆን አልፈልግም። እኔ ደግሞ ፈለግኩኝ። በቃ ጨረስኩ። ከአንቺ ጋር ደግሞ እኔ መጣላት አልፈልግም። በቃ እንደፈለክ ልታረግ አችልም። እንደፈለገ እሱ እያደረገ አይደለም፣ ግን ደግሞ ያው ነገሩን በስርዓት ባለው መንገድ እሷን ሊያስረዳት እየሞከረ ነው። እሷ የተደበረችበት ምክንያት አንድ ባዶ ቤት ውስጥ እንደምትውል ነው አሁንም እያሰበች ያለችው። ብሩክ እንደዛ እንደማይሆን ከዚህ ቀደም ከነበረው እንዶ ትንሽ ለየት እንደሚል አንድ ላይ እንደሚቆዩ አንድ ላይ እንደሚገቡ እንደሚወጡ እንድትደበርም ደግሞ እንደማይፈቅድ አይነት ነገር ነው ንግግሩ። ግን ደግሞ እኔ እንደኔ አሁን ላይ ትክክል ነው ሰው ማግኘት እንደሌለባቸው እና ደግሞ ትንሽ ራቅ ብሎ ያላቸውን ነገር ለማስተካከልና ሰላማቸውን ማጠንከር እንዳለባቸው ነው የሚታየኝ። አይመስላችሁም እናንተ? እኔ እንደሚመስለኝ እንደዛ ነው። አዎ ይመስለኛል። እኔ መጥቼ እወጣለሁ፣ እዚሁ አብሬሽ ነው የምውለው፣ መሄድ ያለብን ቦታ እንሄዳለን። በቃ ሰው እንድታገኝ ነው ማልፈልገው። ብቻሽን አላገኝም። አይ እሷ በቃ አሁንም እኔ እንዳልኳችሁ የጨነቃት ቤት ውስጥ ቁጭ ማለቱ ነገር ነው እንጂ እሺ ሰውን አላገኝም ማለች። ተመልሳ ግን ማግኘቷ እንደማይቀር ተመልሳ ደግሞ ስህተት እንደምትሰራ ብሩክ ተገንዝቧል ብዬ ነው የማስበው። ስለዚህ ሊደብርሽ አይነት ከሆነ ችግር የለውም፣ አንድ ላይ እንገባለን እንወጣለን ነው። አዎ በትክክል እሷን በሚያሳምን አይነት መንገድ ሊያስረዳት እየሞከረ ነው። ሃይሚ ይህንን ነገር መረዳት አለባት ብዬ ነው የማስበው። አለበለዚያ ትልቅ ችግር ይፈጠራል። እንደኔ ማርያምን ረፊ፣ በእናትሽ ሃይሚ እግዚአብሔርን ረፊ። እኔ እዚህ ቤት ውስጥ መሆን አልፈልግም። እሱን ብትሰማው እኮ አሪፍ ነው እውነት። እሱን ብትሰማው በጣም ምርጥ ነው። ግን እሷ በቃ ያለውን ነገር ማምና መቀበልም አትፈልግም። ጨንቋታል። ምን አይነት ውሳኔ የተወሰነ እንደሆነ በእሷ ህይወት ብሩክ እንደዚህ አይነት ውሳኔ ለምን እንደሚወስን ግራ ገብቶታል። ግን ያለውን ነገር እውነት አንደርስታንድ እኔ ደግፈዋለሁ። በቃ ብሩክን ምንም አላቅማማም። ያለውን ነገር በትክክል እያደረገ ያለው ነገር በትክክል እንደሆነ ግልጽና ግልጽ የሆነ ነገር ትክክለኛ የሆነ ነገር እያደረገ እንደሆነ ይሰማኛል። አዎ ትክክል ነው። ግን ሃይሚ ለምን መቀበል እንዳልቻለች ልንገራችሁ። በቃ ያለው ነገር እንደሚደብራት እንደምትሰላች ነው የሚታየኝ። አዎ ይሰላቻል፣ ይደብራል። ግን አምና መቀበል የእሷ ግዴታ ነው ብዬ ነው የማስበው። ምን አገባሽ? አብሳላት አፈቀረች ወደደች፣ ያንቺን ይመለከታል አይመለከትሽ? አይመለከትም። ይቅርታ ጠየቅኳት እኮ በቃ እኔ ደግሞ ይቅርታሽን ተቀብያለሁ። ስለዚህ እሺ ይቅርታን ተቀብሏል። ይቅርታ እንዳለችው ያው ስለዚህ ይቅርታን እንደተቀበለ ግን የነገራት ነው። ግን ከዚህ በኋላ እንደዚህ ለሰው ጥሩ ሆናለሁ ዋጋ እንደሚያስከፍል ስለዚህ ያለውን ነገር አምነሽና እኔን እያደመጥሽ ብትቀጥይ አይነት ነገር ነው ብሩክ። ስለዚህ እንደ ሀሳብ ማለት ነው ብሩክን ብታደምጠው ደግሞ ዋጋ ላለመክፈል ከዚህ በኋላ ብዙ ችግሮች ሊፈጠሩ እንደሚችሉ ያንን ነገር የተከፈተችውን በር ብሩክ ሊያጠብ ወይም ሊያጠፋት እየሞከረ ነው። አብሳላት መጣች፣ ሌላ ችግር እንደምትፈጠር ስለተገነዘበ አሁን ምንድነው መሆን ያለበት ነገሩ? ሃይሚም እሱም ከሰው ርቀው ያለውን ነገር ለማስተካከል መሞከር ነው። አዎ ትክክለኛ ውሳኔ። ስለዚህ ይሄንን ነገር ሃይሚ በትክክልና በሚገባ መረዳት አለባት ብዬ ነው የማስበው። እናንተስ የጨረቃ ቤተሰቦች ምን ይመስላችኋል? ሃይሚ ያደረገችው ነገር ትክክል ነው? እንደኔ ትላንት ያደረገችው ነገር ትንሽ ጥያቄ ውስጥ የሚከት ነገር ነው። ግን ደግሞ ብሩክ ዛሬ የወሰነው ውሳኔ እኔ ተስማምቶኛል፣ ምንም ጥያቄ የለውም። ስለዚህ ሃይሚ ይህን አምና መቀበል አለባት ብዬ ነው የማስበው። እና ምን ይመስላችኋል? እስኪ ሀሳባችሁን ኮመንት ላይ ያስቀመጣችሁልኝ። ብሩክ
ያደረገው ነገር ትክክል ነው፣ እኔ ተስማምቶኛል እና እናንተስ ኮመንት ላይ ሀሳባችሁን አስቀምጡልኝ። እና የጨረቃ ቤተሰቦች የዛሬው ቪዲዮ ይመስል ነበረ። ሀሳብ አስተያየታችሁን ኮመንት ላይ ያስቀመጣችሁልኝ እና የተሰማችሁን ነገር ሁሉንም ነገር ማስቀመጥ ትችላላችሁ። ቻናሌን ደግሞ ሰብስክራይብ ያደረጋችሁ ቪዲዮን ላይክ ያደረጋችሁ ታበረታቱኝ ዘንድ ጠይቃለሁ። በሚቀጥለው እንገናኛለን። ይመቻችሁ።